አለሚቱ ትባላለች። በአንድ የገጠር አካባቢ ውስጥ ነው የምትኖረው። ፍቅረኛዋ ክረምቱን በአዲስ አበባ ነው ያሳለፈው። ዛሬ ቀኑ ደርሶ ወደ ቀየው ስለሚመለስ አለሚቱ በጣም ደስ ብሏታል። አንድ ነገር ግን ውስጧን አስጨንቋታል። እንደ ድሮ ባይወደኝስ የሚል ሐሳብ ስለነበራት እንደ ከተሜ ሴት ሆና ለመጠበቅ አሰበች። ሐሳቧንም ለከበደ እህት ልትነግራት እየሮጠች ሄደች። ደበበችም እንጨት ለቀማ ላይ ያለች አለሚቱ መጣ ሐሳቧን አስረዳቻት። ደበበችም የአለሚቱን ሐሳብ በማሽሟጠጥ ምንም እንዳታስቢ እኔ ነኝ ማሳምርሽ አለቻት። መጣው በማለት ቀሚሷን አውልቃ ሱሪዋን ለበሰች። ከንፈሯን አቅልማ አይኗንም ተኳለች። አምሮብኛል ብላ ጠየቀቻት። አላማረብሽም እኔ ላስተካክልሽ በማለት ጦጣ አስመሰለቻት። ከሰው አይን ያውጣሽ በማለት እሱን ለመቀበል አብረው ይሄዳሉ። የድሮ ከበደ የአሁኑ ማክቤል ሆኖ ተመለሰ። ወንድም አለም በማለት እቅፍ አረገች። ወንድም ጋሻዬ እያለች ጠራችሁ። ምንድነው የመሰለች በሚል አስተያየት እየተጸየፈ ይመለከታታል። እነሂድ እህቴ በማለት ሲሄዱ እሷም ተከትላ ቦርሳህን ለያዘው አያስፈልግም እኔ እኮ ያንተዋ ደበበች ነኝ አለችው። አውቄሻለሁ ሲላት ቻፔቴን አልወደድከው ኩሌንስ አልወደድከው ወይም ከከተሜ ሴቶች አነስኩበት ዝም በይ በማለት ገፍቷት ይሄዳል። ጥሏትም ይሄዳል። ምንም አላስቻለው። ዞሮ ተመልሶ እንዲህ ሲል ጠየቃት። እኔ ተቀቢ ያልኩሽ እኔ ተኮ ያልኩሽ በማለት አነሳት። እሷን በመደሰት አሁንም ታፈቅረኛለህ ብላ ጠየቀችው። ቃላቷንም አናንቆ በድጋሚ ከሷ መሸሽ ጀመረ። ጥያቄም ሆነባት። ምንድነው ጥፋቴ? እሱ እንዲወደኝ ራሴን ማጽዳቴ በማለት ከራሷ ጋር እየተሟገተች ወደ ቤቷ ትመለሳለች። መስታወት ላይ ቆማ ራሷን ስታየው በጣም ታስጠላለች። ደግሞም በመደንገጥ ድጋሚ ስታየው ሌላ ሰው ሆናለች። እሷ ናት እንደዚህ ያደረገችኝ በማለት ፊቷንም ታጠበች። በከለር ያሸበረቀውንም ፊቷን አጸዳች። በጣም በመናደድ ልብሷንም ቀይራ ያለምንም ሜካፕ እንዲቆንጆ ሆና ወደ ደበበች ትሄዳለች። ማክቤልም ተክዞ ለእህቱ እስኪ ስላለሚቱ አንዳንድ ነገር ንገሪኝ በማለት ጠየቃት። እህቱም ስለሷ ስንቱን አውርቼ ዘልቀዋለሁ በማለት መለሰችለት። እሱ እንዴት ሲል ጠየቃት። አንተ እንደሄድክ አግብታ ፈታለች አለችው። በጣም በመናደድ ማንነው አግብታ የፈታችው በማለት የሽንፈተኝነት ስሜት ተሰማ። እህቱም ተረጋጋ ወንድሜ አለችው። እሱም ልቀቂኝ በማለት ወደ አለሚቱ ይሄዳል። እህቱም እሰይ ገደላት በማለት ትደሰታለች። እሰይ ገደላት ብላ ደስታዋን ሳትጨርስ ወይ እኔ እንደነገርኩት እንዳይነግራት በማለት ትሄዳለች። እሱም በመናደድ ቀየውን አቋርጦ ተራራውን ወጥቶ እንዴት እንደዚህ ታደርገኛለች በማለት ወደ እሷ ያመራል። እሷ እኔ ምን አረኳት ጓደኛዬ ብዬ ሁሉም በነገርኳት እያለች ሳለ ማክቤልን መንገድ ላይ ያገኘች። እሱ አግብተሽ ፈተሻል በማለት ጠየቃት። ምን ማለት ነው ይሄ ኖሬ ደግሞ ከማን የሰማው በማለት መለሰችለት። እሱ እንደ አይኗ ብሌን የምትሳሳልኝ እህቴ ናት የነገረችው አላት። እሷም የኔን ቃል ሰሰመ እሷን ቀለምንክ በጣም በመዳከም እሷ እኮ ማለት እኔ እናንተ አብረን መሆናችን መጠላ ሴት ናት አለችው። እሷ እኮ ማለት እህቴ ናት የኔን ጥሩ ነገር እንጂ ክፉ ነገር እኮ አትመኝም እኔ አላምንሽ በማለት መለሰላት። ማመን አለማመን የራስ ፍላጎት ነው፣ ነገር ግን እህትህ ውሸታም መሆኗ ማወቅ አለብህ አለችው። እህቱም እየሮጠች መጣ። በጣም በመደናገጥ ስሜት ውስጥ ሆና ወንድሜ ከዚች ሴት አጠገብ እንዳደርስ መክሬ የለ አለችው። እሱም ዝም በይ እህቴ አንድ ጥያቄ ልጠይቃት እኔ ከዛ ያለው አግብተሽ ፈተሻል በማለት ጠየቃት። እሷም አግብቼ አልፈተውም፣ ነገር ግን አንተ ከዛ ያለ ለትዳር ብዙ ወንዶች ይጠይቁኝ ነበር፣ ነገር ግን እኔ በልቤ ውስጥ በጣም ትልቅ ቦታ የነበረው ሰው ነበር፣ እሱም አንተ ነህ። ለአንተ ብዬ ለፍቅራችን ብዬ የቤተሰቦችን ፍላጎት አላሟላሁም እና አንተ በተቃራኒው አግብተሽ ፈተሻል ብለህ ትጠይቀኛለህ አለችው። እሱ እኔ አላምንሽም አላት። ማመን አለማመን የራስ ፍላጎት ነው፣ የእህትህን ውሸት አምነህ የኔን እውነት አለማመን የራስ ጥፋት ነው፣ ነገር ግን አንድ ቀን ጊዜው ደርሶ አምንሻለሁ ብለህ ብትመለስ አሁን ለኔ ለማስረዳት እንደረፈደው
ያኔም ላንተ ይረፍድብሃል፣ ደህና ሁን በማለት ጥለው ትሄዳለች። እህቱን በመደሰት ና እንሂድ በል ወንድሜ በማለት ይዘው ትሄዳለች። በፍቅር ውስጥ መሰረታዊ ከሚባል ነገር አንዱ መተማመን ነው። ወዳችኋለሁ። ለምን ደጅልት ለምን ከተል ለምን